የየመን በረሃ መደላሎች ታግታ የነበረችው እህታችን ሀና እንግዲህ ተለቃ በቁጥጥር በፖሊስ እጅ ላይ ትገኛለች። ሁላችሁም ስትጨነቁ መረጃ ስትሰጡ አልሐምዱሊላህ ዛሬ እንግዲህ በእህታችን ሀና ዙሪያ ደስ የሚል ዜና ተሰምቷል ማለት ነው። እንግዲህ ኢንሻአላህ አላህ መጨረሻውን ያሳምረው፣ እውነት አላህ ያደርግላት፣ በሰላም ከልጇ ከቤተሰቦቿ ጋር ያገናኛት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሞብላል ዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ከኔ ሁሉ ሰላም አልሐምዱሊላህ። ኢንሻአላህ ሁላችሁም በያላችሁበት ሰላምና ጤና እንድትሆኑልኝ መልካም ምኞቴ ነው። ኢንሻአላህ እንግዲህ ያው ዩቲዩብ ብዙም እየሰራን አይደለም፣ ከመዳም ስራ ጋር ብዙም አልተመቸንም ማለት ነው። ኢንሻአላህ አዲስ ነገሮች ሲኖር ብቅ እንላለን ማለት ነው። እንግዲህ ያው የእህታችን ሀና ጉዳይ ለረጅም ሰዓት ምንም ነገር ሳይባል ወዲያውኑ አንድ ሰሞን የሶሻል ሚዲያ ወሬ ሆኖ በዚያው ቀርቶ ነበረ። ያው እንግዲህ በዚያው ቢቀርም ብዙ ጊዜ ብዙ ወገኖቻችን የእሷ ጉዳይ የምን ደረሰ፣ ለምን ዝም ተባለ እየተባለ በየኮሜንቱ በየቲክቶክ ላይ ጥያቄ ሲጠየቅ ነበረ። ነገር ግን ማንም ይሄ ነው ብሎ ምላሽ የሰጠው ነገር አልነበረም። እንግዲህ አልሐምዱሊላህ ትናንትና በላይቭ ላይ እንደተነገረው ወይም ደግሞ እንደተወራው ማለት ነው እህታችን ሀና አሁን ላይ በፖሊስ እጅ እንደሆነች ማለትም በሳውዲ አረቢያ ፖሊሶች እጅ እንደሆነች ያው እንግዲህ እህታችን ሀና በሳውዲና በየመን ድንበር ላይ ነበረ በሽፍታዎች ተይዛ ወይም ታግታ የነበረው። ያው እንግዲህ ለረጅም ሰዓት ነገሩ በህግ ቁጥጥር ስር እንደነበረ ተነግሮ ነበረ ማለት ነው። ያው እንግዲህ ከትናንትና ወዳ ያው ያለውን ነገር በመንግስት ቁጥጥር ስር አድርገው ያው በመንግስት ስር በፖሊስ እጅ እንደገባችና ከተወሰኑ ቀናቶች በኋላ በሰላም ወደ ሀገሯ እንደምትገባ ተነግሯል ማለት ነው። ያው እንግዲህ የሚተናገሩት ትክክለኛ ወሬውን ወይም ደግሞ ሁኔታውን የሚያውቁት ትክክለኛ ሰዎች ናቸው ማለት ነው። እንግዲህ አልሐምዱሊላህ ያው ያልሞተች ህይወት ወይም ያልሞተች ነፍስ መቼም ቢሆን መቼም መገኘቷ ወይም መውጣቷ አይቀርም ማለት ነው። እንግዲህ በእህታችን ሀና ዙሪያ ብዙ ጊዜ ተወርቷል። ብዙ ሰው ተጣልቷልም፣ ብዙ ሰው አልቅሷልም፣ ብዙ ሰው አዝኗልም ማለት ነውና በተለይ አሁን ላይ ዝም ሲባል ምንም አይነት መፍትሄ ሲጠፋ ያው እንግዲህ እኛ ሀገር ላይ አንድ የተለመደ ነገር አለ። እሱ ምንድነው? ምንም ይፈጠር ምንም የአንድ ሰሞን አጀንዳ እና የአንድ ሰሞን ወሬ ይሆናል። ሌላ ከዛ የተለየ ወሬና አጀንዳ ሲመጣ ደግሞ በዛ ይለወጥ ይቀየርና በዛው ተረሳስቶ ተጠፋፍቶ ይቀራል። ማንም ሰው ለተበደለው በደል ወይም ለደረሰበት ችግር መፍትሄ አያገኝም። ከሚያገኙት የማያገኙት ይበልጣሉና ያው እንደዛው እንግዲህ ተድበስብሶ ምንም አይነት መፍትሄ ሳታገኝ በዛው የቀረ መስሏቸው ብዙዎች ልባቸው አዝኖ ብዙዎች ተናደውም ተበሳጭተውም ነበረ። እንግዲህ አልሐምዱሊላህ ሁሉም ነገር አላህ ባለውና አላህ በፈቀደው ሰዓት ነው የሚሆነው። ያው አሁን ላይ እንግዲህ በህግ ቁጥጥር ስር ናት ማለት ነው። ከተወሰነ ጊዜ በኋላ እንግዲህ በሰላም በጤና ለቤተሰቦቿ እንዲሁም ደግሞ ለጨቅላ ልጇ በሰላም የምትገባ ይሆናል ማለት ነው። እንግዲህ እውን እንዲሆን በዚሁ እንዲቀጥል ሌላ ደግሞ የተለየ ችግር ወይም የተለየ ነገር እንዳይፈጠር ያው እንግዲህ ዱዓ ነው ማለት ነው። በዛ አጋጣሚ የእሷ ጉዳይ ለሌሎች ትምህርት ነው። አንድ ነገር በሌላ ሰው ላይ ሲደርስ በዛ ሰው ላይ ብቻ ይቀራል ማለት አይደለም። እኛም ስደተኞች ነን እና ነገ ከነገ ወዲያ በእኛም ላይ ምን እንደሚደርስ ምን እንደሚገጥመን ምንም የምናውቀው ነገር ስለሌለ ሁላችንም ከእሷ ጥንቃቄ ወይም ግንዛቤ መውሰድና ለህይወታችን ዋጋ መስጠት እንዳለብን ነው ማለት ነው። ምክንያቱም ስደት ጥቅም እንዳለ ሁሉ ብዙ ጉዳት አለው። ብዙ ነገር እንደምናገኝበት ሁሉ ብዙ ነገር እናጣበታለን እና አንዳንዴ ገና ለገና ገንዘብ ለማግኘት ብለን ህይወታችንን ወይም አካላችንን ጤናችንን እስከሚያሳጣን ድረስ እንደርሳለን ማለት ነውና እንግዲህ እሷ ያው በህጋዊ መንገድ ለመመለስ ወደ ሳውዲ ለመግባት አስባ ነው እንግዲህ እዚህ ሁሉ ጥንቅጥ ውስጥ
ገብታ የነበረው ማለት ነው። አንዳንድ እንግዲህ ሁሉም ነገር እኛ እንዳልነው ሳይሆን አላህ ባለው አላህ በጻፈውና በፈቀደ ይሆናል። አንዳንድ ነገሮች ማስተማሪያዎች፣ ማስጠንቀቂያዎች ናቸውና ሁላችንም ለህይወታችን ዋጋ መስጠት መጠንቀቅ ይኖርብናል። ምክንያቱም እኛ ለህይወታችን ዋጋ ካልሰጠንና እኛ ካልተጠነቀቅን ማንም በእኛ ህይወት ላይ ሊጠነቀቅልን ወይም ዋስትና ሊወስድልን አይችልም ማለት ነው እና እንግዲህ በሰላም እንደወጣን በሰላም ለሀገር ምድራችን ያብቃን። ሀገራችንን ሰላም አላህ ያደርግልን ማለት ነው። ከዛ በተረፈ እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።